የኔ መታሰር አለማው በቃ ባለቤቴ ነች ባለቤቴ ተንዳሆ ትልቅ የስኳር ፋብሪካ ነው በጣም አንተ ደግሞ ሱቅ ያለህ አፋር ላይ መሰረት ያደረክ ሰው ነህ ከተንዳሆ ወደ አንተ ሱቅ ማን አመጣው ነው በ28 ከኔ ጋር ቀረበና በ16 ደግሞ መከላከያ ምስክር ልናመጣ ነው በ29 ሞቶ ተገኘ ተባለ እህቷ ጫት ሸጣለች እሷ ቡና ያፈላች ነበር እሺ ሳያደነገጥኩ እዛው ቁጭ አልኩ መልስ አልሰጡም ምንም ስለዚህ የሰበር ነፃ አለህ አዎ የታል ደብዳቤ አንድ አማች ዘመድ ሆኖ ሲጠይቀኝ የነበረው አካል ነው ያገባት እማታቀኝ ሰው ነው የሆነችው መሳሪያ ዝውውር ያደርጋል ባንቺ መኪና ያስኮበልላል ማታየንን ጠይቀኛለች ባጭሩ እኔን አስሮ ሚስቴን አገቧት ምናልባት ያ መብት ስላላቸው ይሆናል ባለቤትህ ያልተከሰሱት የምክር ቤት አባል ስለሆኑ ማለት ነው የሚወለደው ልጅ እኮ በሃይማኖት የኔ ልጅ ነው አሁን በእንትኑ ነው አዎ ባሏ አንተ እየወለደልህ ማለት ነው እንደዛ በለው ገርማል ባለቤቱ ባለስልጣኑና እንዴት ነው እስር ቤት የተፈረደበት እስከመባል ላይ ደረሰው አትሊስት ይሄን እንኳን ነጎሽታ ያደርጉለትም ንብረቱን ወስደው እሱን አይለቁለትም የሚል እስከ ሰበር ይጀላሉ እስከ ክልሉ ሰበር ከዚህ በላይ ለህይወት ያሰጋኛል አቁም ያለው አለ ወረቀቴን ይዞ ቁጭ አለ 100 ሺህ ብር ተሰጠው አፋር አቃቢ ህግ ድረስ ጠይቃለሁ ይሄን ቪዲዮ ማውጣውም ጠይቄ ነው በእነሱ በኩል ያለውን ሐሳብ ጠይቃለሁ አርሜኒያ ኮልዩናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ አርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011 662 2922 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጅዎ ማሳሰቢያ ተመልካቾቻችን ይሄ ቪዲዮ ከተቀረጸ ቆየ ነገር ግን የአፋር ብሔራዊ ክልላዊ መንግስት ፍትህ ቢሮ በሱ በኩል ያለውን እንዲያካፍለን ተደጋጋሚ ደብዳቤ ጽፈን ነበር መልስ በማጣት ምክንያት ነው እስካሁን የቆየው አሁንም አላገኘንም ለነገሩ ስለዚህ ጽፈነው የነበረውን ደብዳቤ ከዚህ ቪዲዮ ጋር ለማውጣት ተገደናል ለአፋር ብሔራዊ ክልላዊ መንግስት ፍትህ ቢሮ ሰመራ ጉዳዩ መረጃ እንዲሰጠን ስለመጠየቅ እግረኛው ሚዲያ ከተቋቋመባቸው ዓላማዎች አንዱ ኢትዮጵያውያን በየትኛው ቦታና ጊዜ ያለምንም መሳቀቅ ሐሳባቸውን እንዲገልጹ እድል ማመቻቸት ነው ከነዚህም መካከል መንግስታዊ በሆኑና መንግስታዊ ባልሆኑ መስሪያ ቤቶች የሚያገኙቸውን አገልግሎቶች በተመለከተ በመረጃና በማስረጃ አስደግፈው ሲያቀርቡ በተጠየቅ ሞግተን ካለፉትና ከገጠማቸው ታሪካቸው ሌሎች ኢትዮጵያውያን እንዲማሩበት ብሎም የበላይና ተጠያቂ አካል ጉዳዩን ሰምቶ ርምት እንዲሰጥበት ቃለ መጠይቅ ሰርተን እናስተላልፋለን በመሆኑም አቶ ሳዲቅ የሱፍ በቅንፍ አይመን የተባሉ ባለ ታሪክ በክልሉ ፍትህ ቢሮ ከተንዳሆ ስኳር ፋብሪካ ጋር ተያይዞ አቃቤ ህግ ወመቁጥር 0091116 እንዲሁም የፖሊስ ወንጀለኛ መዝገብ ቁጥር 48116 እና የሰበር ሰሚ መዝገብ ቁጥር 271863 መሰረት የግፍ ክስ ተመስርቶብኝ በግፍ ታስሬ በመጨረሻም በዋስ ወጣሁ በሚል በክልሉ ፍትህ ቢሮ ላይ ቅሬታ አቀርበዋል ስለሆነም የክልሉ ፍትህ ቢሮ በፍትህ አሰጣጡና በቀረበበት አቤቱታ ዙሪያ የራሱን ምላሽ እንዲሰጠን ስንል እንጠይቃለን ከሰላምታ ጋር ተክለ ሃይማኖት አዳነ ስራ አስኪያጅ ብለን ደብዳቤ ልከን ነበር እስካሁን መልስ አላገኘንም የክልሉ ፍትህ ቢሮ ካሉ ኃላፊዎች አንዱ ለአቶ አህመድ ጋዝ በኋላም ለአቶ አፍክር አህመድ ለተባሉም ልከን ነበር እስካሁን መልስ አላገኘንም ቢሆንም ከዛሬ ቢዘገይም ከነገ ግን ገና ስለሆንን አሁንም ቢሆን የክልሉ ፍትህ ቢሮ በዚህ ቪዲዮ ጉዳይ ማስረጃና መረጃዎቹን ይዞ
እኔ የምለው አለኝ ካለ እግረኛው ሚዲያ ፈቃደኛ ብቻም ሳይሆን እናንተን የማቅረብም ግዴታ እንዳለበት ለመንገር ያክል ነው። ወደ ቪዲዮው እንመለስ። እንዴት ናችሁ? ይሄ እግረኛው ሚዲያ ነው። ተክለ ሃይማኖት አዳነ ነኝ። ለመንገር አይደለም ለመድገም ያህል ነው። ሼር ሰብስክራይብ ማድረግ ማስደረጉን አትርሱ። እንደ ውለታም ይቆጥረዋል እሱን። የዛሬ እንግዳችን በቤት እና በጓደኞቹ ስም አይመን ይባላል። ሳዲቅ የሱፍ ደግሞ የባህር መዝገብ የመታወቂያ ስሙ ነው። ከአፋር ይመዘዛል ታሪኩ። ከተንዳሆ ስኳር ፋብሪካ ጋር በተያያዘ የተንዳሆን ስኳር ፋብሪካ እቃዎችን በመሸሸግ ታሰረ። 10 ዓመት ተፈረደበት። ደግሞ በመሃል ሚስቱ ፍቺ ጠየቀችው። እስር ቤት እያለ ግን አልፈታም አለ። በመሃል ደግሞ ባለቤቱ ሌላ አገባች። የሱ ጥያቄና ጥርጣሬ ሌላ ነው። ይሄ ሁሉ ታሪክ የተመሰረተው ሚስቴን፣ ባለቤቴን፣ የልጆቼን እናት የሚፈልግ ሰው ስላለ ነው። እናም አገባብኝ ነው ጥያቄው። እንዴት ነው? የፍርድ ቤት መዝገቦችንም ይዘናል። ታሪኩንም ከሱ ከአንደበቱ እንሰማለን። እኔና አይመን ከናንተ ጋር ነን። እናንተም እኛን ምሰሉ። አይመን ይሄ ምን ይላል? እግረኛው ሚዲያ። እንኳን በደና ወደ እግረኛው ሚዲያ መጣህልኝ። እንኳንም እናንተ ጥያቄን ተቀብላችሁ ስለጠራችሁ አመሰግናለሁ። በጣም አመሰግናለሁ። አይመን ደስ የሚል ስም ነው። ግን የክስህና ይዘህልኝ የመጣኸው የጉዳይ ስምህ ሌላ ነው። ያ ሞር የምታወቀው በአይመን ነው። በቅጽል ስሜ ነው። ሳዲቅ ዩሱፍ ያው የትምህርት ቤት ስሜ ነው። ሳዲቅ ዩሱፍ የመዝገብ ስምህ ነው። አዎ የመዝገብ ስም። የመታወቂያ አይመን ያ ደግሞ የእንትን ስምህ ነው። ስለዚህ አይመን ነው ሳዲቅ ዩሱፍ እያልን ነው የምንቆየው። አይመን ብትለኝ ደስ የሚልህ አይመን ስልህ ነው። እንዴት ነህ? አለን። ሰላም ነህ? ሰላም። ታሪክህ ሰፊ ነው፣ ረዘም ያለ ነው። ደግሞም ቀደም ብለህ የተወሰነ ነገሩን ስትነግረኝ የሚያስብል ነው። እንስማው ብዬ ነው። አይመን እንዴት ነህ? አለሁ። ያለው ነገር እንግዲህ በመጀመሪያ በትክክለኛው በህይወት ታሪክ ውስጥ ነው ወደ አፋር ክልል ሄድኩት። ወደ ታሪኩ ዘውለን ከመግባታችን በፊት ወደ ታሪኩ አይመን የተወሰነ ስለራስህ ንገረኝ። የት ልጅ ነህ? አስተዳደግህን እሱን ንገረኝና ወደ ታሪኩ እንገባለን። እኔ ያው እድገቴ ወለጋ ነው ትውልዴም። ከዛ በኋላ ወደ ሐረር ግማሽ ህይወት ኖሬያለሁ። ከዛ በኋላ ያው የህይወት ሂስትሪ ስትጀምር ስራ መጀመር አለበት። ትምህርቴን ከጨረስኩ በኋላ ወደ ሹፍርና ነው የገባሁት። እሺ ያው ሴቭ ዘ ቺልድረን ሰርቻለሁ የመጀመሪያው እንትኔ። ከዛ በኋላ ከዛ ስወጣን ወደ ጅቡቲ መስመር የገባሁት። በዛ መስመር ላይ ነው እንግዲህ የትዳር አጋሪን ያገኘሁት። ያ ሁኔታ ያለ ወደ ሰመራ አፍሮዞን በመሰራበት ሰዓት እኔም አብሬ ያው ወደ ጅቡቲ የተመላለስኩ እሰራ ነበር። እሷም ወደ ስልጣን ውስጥ መጣ ያለኝ አማራጭ እዛው መጠበቅና እዛው አብሬ መኖር ነው። እሷ ያልከው ያለኸው ባለቤትህ ነው? ባለቤቴ ነው። የሁለት ልጆችህ እናት። ዛሬ እሷ መተላት ያኔ ባለቤትህ ነበረች። ያ ፍቅር ደግሞ አጀማመሩ ያምራል አይደለ? አለው። እውነት ነው። እሱን ንገረኝ። እንዴው ዝም ብዬ ያገኘኋት ሳይሆን ግንኙነታችሁ ማን ጠይቆ ወደ ትዳር ተገባ? እሱን ንገረኝ። ግንኙነቱን ያው በፍቅረኝነት እንትን ያልኩት እኔ ነኝ። ከዛ በኋላ ነው በመላመድ ወደ ፍቅር የገባ ነው። ያ ፍቅር ደግሞ ወደ ህይወት ያስገባል እስከ ትዳር መድረስ፣ ልጆች መውለድ፣ ቤተሰባዊ ነገር መፍጠር። ያ ነገር ሆኖ ነው ያው እሷ ያልኩበት ትልቁ ምክንያት የቀድሞ ባለቤቴ ብል ከመልና ከማራዘመው ብዬ ነው። በተውላጥ አንዴ እሷ ፎቶ ላይ ሳያት ነበር አብራችሁ የትዳራችሁን ከልጆቻችሁም ጋር። ዛሬ እንዲህ ፍሬ አፍርታችሁ ውለዱ ከአንድም ሁለት ከሁለት ወደ 4 ሆናችኋል። ከዛ በፊት ግን እንደ ፍቅር ስንት ጊዜ ቆያችሁ? መጀመሪያስ ፍቅሩ እንዴት አጀማመሩን ሰውኛውን ማወቅ ፈልጌ ነው። ዋናው አጨቃጫቂውን ነገር እንገባበታለን። እዚህ ላይ የተደረደረ ዶክመንትም አለ። እንዳልኩ እሷ ከዩኒቨርሲቲ ተመርቃ መጣ እህቷ ጋር ነበረች። አዋሽ አርባ። እሺ
እኔም ወደ ጅቡቲ በሚሄድበት ሰዓት እህቷ ጫት ትሸጣለች እሷ ቡና እያፈላች ነበር እሺ ሳያደነገጥኩ እዛው ቁጭ አልኩ እና ማውራት ጀመርኩ እህል ውሃ ሲገኝ እንደዛ ነው ይባላል ድንግጥ ነው ወከክ ነው የምትለው ይባላል እና ደግጬ ያው ባለው ነገር ያላዘዝኩት ነገር የለም እሺ ቁጭ ብዬ እዛው አመሸው መኪናው አልቋል ተሰርቶ ሂድ ሲሉኝ እኔ መጠየቅ ያለብኝ ነገር መጠየቅ እስካለብኝ ጠበቅኩ ያው መሸ ምናምን አፍተር ያው ስልክም ተቀብዬ መደወል ስላለብኝ በዛን ቀን አልቻልኩም the next day አደርኩ ለሷብዬ አረባከ ያ የጅቡቲ ጉዞህን አቋርጠህ እሺ በሁለተኛው ቀን ያው ጧት ተነሳን የሚታጠበውን መኪና ምናምን ካሳጠብኩ በኋላ በቃ ለሄድ ብዬ ሴሪሞኒ ቡና ለመጣሰል በዛው ወሬ ተጀመረ ስልኳን ካገኘው በኋላ በቃ አይውል ኮል ደውልሻለሁ ያ የነገረችኝ ታሪኮች አሉ የሷንትናች ተነስቼ ወደ ጅቡቲ ሄድኩ ስመለስ ስጦታ ነገር ምናምን ይዤላት መጣው እና አሁን ስራ አልጀመርሽም ወይ ስራት ያው አልጀመርችም የተለያዩ ቦታዎች ኮንታክት ማድረግ ጀመርኩ እሷም በራሷ እንት ማለት ጀመረች አፍሮጽዮን አግኝቻለሁ ስለኝ አዲስ አበባ ይዣት መጣውና ሲቪ አስገባን ወዳው ሳምንት አልቆየም አፋር ክልል መሄድ ትችላለች ምናምን ብለው ጠየቁ እሷን እሺ እኔም ያው መንገዴ ስለሆነ ተመቸኝ አፋር ክልል ከዚህ ስትሄድ ማደሪያህ ከዛ ስትመጣ ማረፊያ በቃ መሃል ቦታ ላይ ሴንተር ቦታ ላይ ወድህን አስቀመጥ ከሺ እና አብረን ያው አንድ እሷም ወደ ካምፕ አልገባችም ክላስ ክፍል ተከራየው ኤሲ ምናምን ተናልን አልጋ ምናምን አስገባን ተጀመረ ላይክ እኔም ወደ ሲሄድ ስመጣ ምስል በአጋጣሚ እርግዝና መጣ ስለዚህ እሷ መወሰን ያለበት ነገር ምንድነው ቤተሰብ ጋር መላክ እንዳለብኝ ነገረችኝ ስለምወዳት ኦኬ ቢላ አክስቶቼ ነገርኳቸው እንዴ ታገኝቶ ነው ብሎ ላጥ ብሎ ሄዶ ሽምግልና ተደረገ እሷ እዛው ቤት ጠበቀች 15 ቀን ተባለ እርግዝናውን አያውቁም ቤተሰብ 15 ቀን በቃ እንትን ይባል በ15 ቀን ተወሰነ ያው ጋብቻ ተደረገ የመጀመሪያ ልጃችንም ሰምራት ተመልሳ ስራ ሄደች ከዛ ወደ ናዝሬት መጣ ነው የወለደችው ናዝሬት ሆና ነው እኔ ወደ ጂጂጋ የሚባል ሀገር ሄጄ ኦልሞስት አፍሮጽዮን ወደ ናዝሬት ሊያዛውራት ፕሮሰስ ላይ ጀምራለች ስራው ወደ ሳንቆይ እቃችንን ሙቭ አድርገናል ወደ ናዝሬት በቴሌግራም በሪፎርሙ መሰረት የፕላንና ኢንስቲትዩት ማናጀር እንድትሆኚ ተንተብለሻል ቢኮዝ አዛ ያልነበረም ይሄ ተቋም ሰመራ ላይ ማለት ነው የነበረው በከተማ ልማት ነው የሚተዳደረው እና አዲስ ተቋም ነበር እሷ ያው በማኔጅመንቱ ላይ አፍሮጽዮን የግል ድርጅት አይደለም እንዴ ነው አፍሮጽዮንና አቋረጠች እሺ ከዛስ ከክልሉ ነው ይሄ በቴሌግራም የተላከለት ኮንታክት አለ ኢንጂነር ስለሆነች ቦታው ላይ ደግሞ ኢንጂነር ስለሚያስፈልግ በሪፎርሙ መሰረት ሴት ኢንጂነር ስለተፈለገ እሷን አፕላይ አርጋ ነበር ወይ አላረገችም ምን ኮንታክት ነበራት ታዲያ ኮንታክት የነበራት ኤርፖርቱንም ትሰራ ነበር ዩኒቨርሲቲ እያለች አፍሮጽዮን እያለች እና እዛ ያሉት እንትኖች ያያታል ቢኮዝ ከነሱ ጋርም ኮንታክት ስላላቸው አሁን ገባኛ እሺ ስለዚህ የሆነች ልጅ አለች እሷን አሳይን አድርግ ሲባል ምንድነች ተባለ አፋር ነች በአባቷ አፋር ነች እሺ በአባቷም ስልጣን ላይ የነበረ ሰው ነው በወረዳ በዚህ ኩማሜ ምናምን የሚባሉ ስለዚህ ያ ከሆነ በጣም ጥሩ ነው አንደኛ ፖለቲካው ምን የሚፈልገው እንደ ምን ይቆጠራል መሰለ አንድ ሰው ከሆነ የወረዳው ኮታ የሚባል ነገር አለ በኮታው እሷ ሆነች ማለት የዞን 5 እሺ ያው ተመረጠች ገባች ያው በስራዋ ሰክሰስ ነች ቢኮዝ ልምዱም ስለነበራት ሰክሰስ ነች እኔም ስራዬን አቋርጬ እንደምታውቀው ወደዚህ ማለት የለብኝም ፈተ መልቀቅ ማለት ነው እሺ ለቁጥጥሩ ለሁሉም እሺ በምን ደረጃ ሳይሆን I have to be በቃ ልጅም መጥቷል
ሴትል ማድረግ አለብህ አይደል እንዴ? የምትዞረው እኮ ለመስራት ነው። እዛ ጋር ደግሞ ሴትል አድርገህ መቀመጥ ግዴታ ነው። እና ያው አጋዥ ሆኜ አብሬ ተቀመጥኩላለሁ። እሺ አፋር ላይ ከአንድ አመት በኋላ ነው ስራ የጀመርኩት። አንድ አመት አፋር ላይ ተቀምጣል ያለ ስራ? አዎ። እሺ እሷም ቢሮ ሹፌሯ ሆኜ ለዛው ቢሮ አደርሳታለሁ። ቀጥታ ወደ ልጄ ነው የምሄደው። ሰዓቷ ሲደርስ ሄጄ አወጣታለሁ። ወደ ቤት ነው የምንሄደው። እንደዛ እያደረግን ልጄም ወደ አመት ከ6 ወር ሲደርስ ወደ ስራ መሄድ ቦማ ስትሄድ እንትን ሆንኩኝ። ስራ ጀመርኩ። የነበረኝ ሳንቲም ትንሽ ነበረ። ጀመርኩኝ። ባለው ሁኔታ ከተለያዩ ከጅቡቲ የሚወጡ ሹፌሮች እየተደዋወልኩኝ እቃ አስመጣለሁ። በቀን ከ4 ከ5 ሰው በላይ ነው የምቀበለው እቃ። የጅቡቲ ሹፌሮች ቢያንስ የ2000 የ3000 ብር እቃ ያመጡልኛል። ያ እቃ ተጠራቅሞ የመጣ ነገር ነው። ሁለተኛ ነገር ገንዘቡን የሚያገኘሁት ጦርነቱ በነበረበት ሰዓት ወርልድ ፉድ ጭነት ነበረ፣ ሰንዴ ጭነት እና መኪና አስገባ ነበር። በቀን እስከ 100,000 ብር አገኝ ነበር ለ2 ወር ተከታታይ። ወደ የት እየሄድክ? ወደ መቀሌ የሚጫን ጭነት ነበር፣ ሰንዴ ያኔ እርዳታው ማለት ነው። ምን WFP ነበር እዛ። ዴንጀር ኤሪያ ነው ምን ኤሪያ ተብሎ የነበረ ጊዜ ደና አበል ይከፍሉ ነበር አሉ። እሺ። እና ያኔ እኔ ከመኪና ኮሚሽን የማገኘው የበራሴ ገንዘብ የገዛዋቸው ንብረቶች ናቸው እነዚህ። እና መጨረሻ ላይ ጥሩ ሁኔታዎች ሲመጡ እንግዲህ በማላቀው መንገድ ነው። መጀመሪያም ፍላጎት ነበራቸው እሷን ምን ይማርክ እንዴት ከሌላ ሰው ጋር በፌስቡክም የኛ ተዘጋ ያልሆነ እንዴት ያዩት ልክ ስልጣን ላይ ስትመጣ ነው። ከዛ በፊት ያያሰው የለም። ገባ እንዴ አፋር ሆና እንዴት ሌላ ሰው ያገባታል የሚል ሽኩቻ ያለም ትናንሽ አክቲቪስቶች እንትን ያደርጉ ነበር። በዛ ሂደት ያንን ሁሉ ስትራግል አልፈን ነው በጥሩ ሁኔታ ላይ ያው ቤትም ሰርተናል። ሁሉ ነገር እንትን ብለን ነው በመኖርበት ሰዓት እኔም ከአንድም 3 4 መጋዘን እቃ ማስቀመጥ ጀመርኩ። ፍቃድ አለኝ። ህገ መንግስቱ ባወጣው መሰረት ፍቃድ አውጥቻለሁ። ኦልሞስት ወደ 6 ወር የሚሆን ሰርቼ ታሽጎብኝ ከእንደገና ፍቃድ አውጥቼ ነው 2015 ላይ ደግሞ የጀመርኩት ማለት ከእንደገና። በመሃል ያው ይሄ ዶክተር አብይ ባወጣው የተንዳሆን ኬዝ ኢሚዲየትሊ እንትን ፈልጋለሁ ብሎ ለኮሚሽነር አሊዲኒ የእሱ የልዩ ኃይል ኃላፊ ነበር። የተረከበውም እሱ ነው። ተንዳሆን እንደ ህዝብ ሆኜ ተቀምጬ ሳይ በቃ ዘረፋ ነው የተካሄደው። እንኳን አይደለም በአፋር ክልል ወደ ኮምቦልቻም እንዳልኩ እንትን ብዙ አይነቶች ተደርገዋል። ከዛ መሀከል የሚፈልጉትን ሰዎች በሚያጠኑበት ሰዓት ይሄ ነገር ንብረቱ ተበትኗል ኦሬዲ። እኔ ደግሞ እዛው ነው ያለሁት፣ ሱቅ ከፍቼ ነው ያለሁት። እሷን ፍለጋ እንደሆነ የተረዳሁት ታስሬ ገብቷል አባባሌ። መጀመሪያ እንደ ህግ አካል ሄጃለሁ። ተስጠራ ትፈልጋለህ ሄድኩኝ፣ አነጋገሩኝ፣ ጣቢያ ገባሁ። ከዛ በሌሊት ኮሚሽን ወሰዱኝ። እዛ ኮሚሽን ላይ ሆኜ ነው ወደ 7 ወር ፍርድ ቤት 14 ቀን ጊዜ ቀጠሮ ከሰጠ በኋላ ቆይ ምን ተደርገን የታሰረው ምን አረክ ተብሎ ምንም ያልተነገረኝም። እሺ የተነገረኝ ነገር የለም። ቢኮዝ የሚመጡ አካሎች አሉ ተብሎ የተሰበሰቡ ወደ 200 ሰዎች ተሰብስበዋል ከኔ ጋር እማላቃቸው ማለት ነው። እና ላስት ላይ ያው ምርመራ ሲደረግ እኔ ወደ መርማሪዎች ጋር ሄጄ ቃል ሰጥ ንብረት የጠፉ ንብረቶች አንተ ጋር አሉ። እኔ ምንም አይነት ነገር እኔ የገዛሁት ነገር የለም። ማስረጃ ካላችሁ ሄደን ማየት እንችላለን። አይ በጥቆማ ነው ይሄ ነገር የተደረገው የተንዳሆ እቃዎች አንተ ጋር አሉ ተብሎ ነው። በዛ ነው ቀን የቁልፉ የሁሉንም ቁልፍ ሰጥቻቸዋለሁ። ቢኮዝ እዚህ ላይ አርጌ ስለነበረ መኪና ይዤ ነው ያስቆሙ። መኪናዬንም ፖሊስ ጣቢያ ያቆሙ። እዛው አድሬ ነው በኔክስት ወደ ኮሚሽን የመጣሁት። እና የተንዳሆ እቃ ገዝተሃል? ምንም የገዛሁት ነገር የለም፣ ማየት ትችላላችሁ አልኳቸው። አይ ልጆች የሸጡልህ ሰዎች አግኝተናቸዋል። ኦኬ ካለ አምጡ
ኦኬ መጀመሪያ እንትኑን እናስይዘው ተንዳሆ ስኳር ፋብሪካ ነው ፋብሪካ ነው የተንዳሆ ስኳር ፋብሪካን ምን አሉ ዶክተር አብይ አህመድ ምን ብለዋል ነው ያልከኝ በአፋጣኝ የዚህን የተዘረፈውን ዕቃዎች እሺ ሌባውን ወይንም ዘርፎ የተባሉትን አካል እንድታቀርቡ ተባሉ እንዲቀሚል ትዛዝ መጥቷል ትዛዝ ከፌደራል ነው የመጣው ነግራዋችሁ ነው ግን ይሄን ትዛዝ አይታችሁታል እናንተ እኔ አይቼዋለሁ በዜናም አይተዋል ወይስ ትዛዙ በደብዳቤው ነው በደብዳቤ ነው ኮሚሽን ላይ ማለት ነው እሺ እና ብዙ ሰዎችም ታስረው ነበር ከኔ በፊት በምን አይነት ሁኔታ እንደተለቀቁ ያን አላቅም ከዛ በኋላ ነው እኔ ከአዲስ አበባ ሄጄ እዚህ ህክምና ነበረኝ ሄጄ ሳምንት አልተቀመጥኩም ይሄ ነገር የተፈጸመው ከዛ ለእቃ መተው ይሸጡልን ሰዎች ሁሉ ይዘናል ተባልኩ አቃቢጉ አለ ኦኬ ካለ ችግር የለም አልኳቸው ኦልሞስት እኔ ስገባ ሞባይል ቁልፉ የሱቆች ቁልፍ የአራቱን ቁልፍ እዚህ ላይ ነው ያረኩት አምጣ ነው የተባልኩት ወዲያውኑ ማለት ነው ወደ ሌላ ምርመራ አይደለም የተደረገብኝ ወደ ኤግዚቢት ማን ነው እዛው ጣቢያ ላይ የምታስረክበው ነገር ቦርሳ ምናምን አስረከብኩ ከዛ በኋላ ማቀው ነገር የለም ገባሁ ማለት ነው ባለቤቴ በአጋጣሚ the next day አዲስ አበባ ላይ ትልቅ ስብሰባ ነበራት 2015 አልነበረችም 15 ቀን ገደማ እዚህ ነበረች አልመጣችም እሷ እስከምትመጣም የሚጠብቁት ነገር ነበር ብዬ ነበር ያሰብኩት እኔ ሌላ ወንጀል ነው እንደውም ይመስለኝ እንጂ በተንዳሆቃ የሚል ጥርጣሬ መጠራጠርም ሰው አልነበረም እና ሰዎቹንም ይዘናል አሉ ኦኬ ካለ ችግር የለውም ምን ያደርጋሉ እኔ እዛው ታስሬ 2 ወር በኋላ ለሌላ ጉዳይ የሚመጣ ልጅ ይዙትና ሰላም ሊለይ መጣ እውነቴን ነው ማለት ለሌላ ጉዳይ ነው የመጣው ያ ልጅ አስገቡት ምንም ማቀው ነገር የለም ልጁ ማታ አይጠሩትና እንዴት ሰላም ልትለው ቻል በካሜራ አይተውት ነው ያስገቡት አቋለው እንዴ በጣም ወዳጄ ነው ለሱቃስ አቅርበሃል ሰምተናል ይሉታል ልጁ በጣም ተደናግጦ ምን ብሎ እኔ ምንም ማቀው ነገር የለም እኔ ብቻ የመጣሁት ለሌላ ጉዳይ ነው ሳይው ፊት ለፊት ማቀው ልጅ ነው እንዴት ብዬ ነው እኔ ጣቢያ ላይ ታሰረ ሰው ያየው ትቼ የሚሄደው አይ አንተና ሰው አግባብ ስላላችሁ ነው የመጣው እሱን ፍለጋ ነው እቺን ነግሮኛል 2 ወር ነው ቁጭ ያደረጉት ያለች 2 ወር መጨረሻ ላይ ማታ እየጠሩት ለሱ ከሸት ሽጣሃል የሚባል ወሬ ነው እየሰማን ያለው ስለዚህ አንተ አለህበት እያለቀሰ ይመጣል መጨረሻ ምን እንደተነገረኝ ታውቃለህ እውነቴን ነው ምንም አይነት ከዛ በኋላ ነው እንግዲህ ምንም አይነት ነገር ለሱ እንዳትነግረው አሁን የጠየቅነን ጥያቄዎች ግን ይሄን ነገር እመን ይያሉ ያመጡታል ተመልሶ አንተ ጋር ነው የሚመጣው እኔ ክፍል ለብቻ ነው ታሰርኩት እና ይሄን ማለታቸውንና እንዲህ ማውራታቸውን እንዴት አወቅ አፍተር ነው የነገረኛ ልጁ ማለቱንም ደግሞ በምን አንደኛ ተከሳሽ እሱ ነው የተጻፈው መጨረሻ ላይ በዋስትና እሱን ለቀቁትና የህግ ሂደታቸው ነው የምነግርህ በዋስትና እሱ ተለቀቀ እቃ ሰርቆ አምጣ የተባለውን አንደኛ ተከሳሽ መሐመድ ማህሙድ ይባላል እኔ በቻይና ነው የማውቀው ልጁ እሺ መሐመድ ማህሙድ ነው ያላቀው ማለት በስሙ አላቀው በቻይና ነው የማውቀው መሐሙድ ማህመድና አደም ሙሳ የሚባሉ ሁለተኛ ተከሳሽ አደም ሙሳ ደግሞ ማን ነው ከኔ ሱቅ አጠገብ ያለ ሌላ ስፔር ፓርት ነው ያ ልጅ ያን ስፔር ፓርት ትቶ ወጥቷል ከዛ ሀገር ተቀጥሮ የሚሰራ ልጅ ነው ከዛ ሀገር ወጥቷል ሁለት ሰው ምን አደረጉ ለኔ ይሄንን ሁሉ ንብረት እንዳመጣ አድርገው ይሄን ሌባውን በዋስትና ለቆ እኔ እዛው ነኝ 7 ወር በሌላ ኬዝ እንደተለቀቀ ነበር ማቀው አይመስልህም ማለት ስታስበው ይሄ ልጅ ይመስለኛል የለም እዚህ ቦታ ላይ ሆኜ በይመስለኛል አላልፈህም ማስረጃ ፈልጋለሁ ማለት ነው ማስረጃው ያው ለዛ ላይ አለ እሺ መሐመድ ማህሙድ ይባላል እኔ በቅጽል ስሙ ቻይና ነው ማቀው እሺ ይሄ ልጅ በዋስትና ለቀውታል የመጀመሪያ ክስ ስከሰስ የሄድኩት አንደኛ ማካሙድ እንትንኛ አረፋርኛ ስለሆነ አህመድ ማህሙድ ሳዲቅ የሱፍ ማካሙድ ካርማ እንደዛ ሚል ነገር አህመድ ነው ሲው ካርማ አይደለም ኤ ነው ሲ እዛ ሀገር ላይ እንደዛ ነው እሺ
እሺ ማህሙድ ምናምን ነው አንደኛው ሁለተኛ ይላል አደም ሙሳ የሚባል ደግሞ አለ እሺ እነዚህ ምስክሮች ናቸው እነሱ ልጆች አልታሰሩ እቃ አቅርቦ የመጣው መታሰር አለበት ሲጀምር እኔ ደግሞ ንግድ ፍቃድ እንዳለኝ ይታወቃል ንግድ ፍቃድ ፎርጅድ ነው ብለው ለባለቤት ይነገሯት ንግድ ፍቃድ አለው ሳያቅ ሊገዛ ይችላል ብላ እሷ እንደ ጥያቄ ስትጠይቅ ንግድ ፍቃዱም ራሱ ፎርጅድ ነው አንቺን በስልጣን ተመክቶ ይሄን ነገር ሲያደርግ ነበር ሲሏት በዚህ እኔና እሷን ቁርሾ ፈጠሩ ማለት ነው እዛ ውስጥ ከመጀመሪያው እማታውቀኝ ሰው ነው የሆነችው መሳሪያ ዝውውር ያደርጋል ባንቺ መኪና ያስኮበልላል ማታ ይሄንን ጠይቀኛለች በመጠይቀት ሰዓት እንዴ ምን ማለት ነው በቃ እኔ እኮ መስራውን ስራ አላቀም ማለት ነው የተባልኩት ይሄ ነው እጄን ይዛ ነው ሄዳ ፈቃድ ያወጣ ነው አሻራሰት አብረን ነው ሄደን ያወጣ ነው ኢቭን አውጣ ያለችኝ እሷ ነች ፎርጅ ነው ስትባል እዚህ ጋር ነበር እሷ ሴት አፕ ማድረግ የነበረባት አሮ ነው ብቻ መጣች እሷም ሄጄ ጠየቅኩኝ ፍትህ ቢሮ ንግድ ፍቃዱ ሁሉ ፎርጅድ ነው አለች ፍትህ ቢሮ ከዛ በኋላ አይን ማለት ያው ቁርሾ ስለተፈጠረ እኔ ጋር እንዳትመጪ በቃ እኔን አታውቂኝም ማለት ነው እዛው ጋር ነው ነገሩን እንትን ያደረጉት ባንቺ መኪና በስልጣን ተመክቶ መሳሪያ ዝውውር ያደርጋል ያስኮብል አላቃቸውም እነዚህ ነገሮች ከዛ ያው ወደ ቁጭ አደረጉኝ ማለት ነው እህቶች የመጡ ከአዲስ አበባ ምንድነው መፍትሄው ምንም መፍትሄ የለውም ይሄ አገሪቱን ያጠፋ ልጅ ነው የሚባሉት ደንግጠው ነው የሚሄዱት የተለያዩ አካሎች ሲደውሉ ኔቨር ይሄ ልጅ ሀገሩ ተንዳሆ ማለት በትሪሊየን ነው እንዳልኩ አሁን እዚህ ጋር ነው የመዘገቡት ገንዘብ አለ ሀገሪቱን ያጠፋ ልጅ ነው ብሎ ያን ነገር ሲነገር አንተም የህግ አካል ነህ ምንድነው የምትለው ኦኬ በተቻላቸው አቅም ምርመራውን አፋጥኑለት የዚህን ያህል መቆየት የለበትም የሚል ነው የሚነገራቸው ማለት ነው ያው አፍተር ኦል 8ኛ ወር አካባቢ ሲደርስ ምንም ውስብስብ የሆኑ ነገሮች እስከ 8 ወር በአዲሱ ህግ የመመርመር መብት አላቸው ከ24 ሰዓት አልፎ ማለት ነው ውስብስብ የሆነ መንግስታዊ ነገሮች በዛች ሰበብ ያው ያን ነገር አረጉ ከቤት ያለውን ነገር አራራቁ 14 ሰው ነበር የመጀመሪያ ምስክር የተጠራው 7ቱ አንመጣም ነው ያሉት 7 ሰው አስመስክረዋል 7ቱም የመሰከሩት ምንድነው ያሉት ኦፍ ኮርስ ሱቅ አለው 4ቱ የቤት አከራዮች ናቸው ሱቅ ስላለው አከራይቸዋለሁ ከዛ በተረፈ እቃ ሲያመጣ ያስቀምጣል ቤቱ ስለሆነ የተከራየው ስለሆነ እኛ ደግሞ ጥበቃ እናደርግለታለን ይሄን ነው የምናውቀው ፍቃድ እንዳለው እናውቃለን ጎሚስታ እንዳለው ጎማ እንደሚሸጥ ክስህ ምንድነው የሚለው የተንዳሆ እቃ ገዝተሃል የተንዳሆ ማን ሸጦልህ የሉም እነዚህ አሁን ሁለት ልጆች ነው እንደዛ ያሉት ቆይ ተንዳሆ ትልቅ የስኳር ፋብሪካ ነው በጣም አንተ ደግሞ ሱቅ ያለህ አፋር ላይ መሰረት ያደረክ ሰው ነህ ከተንዳሆ ወደ አንተ ሱቅ ማን አመጣው ነው አንተ ሄደህ እሱ እነሱ ተይዘዋል ምን ያንዱ ልጅ ይዘውት ለቀቁት እኮ ነው ማለት በዋስትና እሺ ይሄ መሐመድ እሱ ነው ከተንዳሆ ከፋብሪካው እያወጣ ላንተ የሚሸጠው እንደዛ ነው ያሉት እንጂ ነው እኮ በጓደኝነት የምትታወቀው እሱስ ተንዳሆ ምን ይሰራል እሱ ምንም አያቆም ጭራሽ ያሳይታል ልጅ ነው እንጂ ስለ ተንዳሆ ምንም የሚያውቀው ነገር የለም በጣም የመስጊድ ሰው ነው እንኳን አይደለም ሄዶ ዘርፎ ምናምን አይደለም ሂድና እቃስ በጣም ፈሪ ልጅ ነው ተፈጥሮ አሁን እንደውም ሸሽቶ ወደ ጅቡቲ ነው የገባው ልጁ ማለት ነው ጅቡቲ ከገባ በኋላ ነው በመልእክት እኔ ጋር የመጣው ይሄ ኬስ ከተፈረደብኝ በኋላ ፍርድ ሲደረግብኝ መሐመድ አንደኛ ምስክር መጣና መሐመድ ማህሙድና አደም ሙሳ የምትናገረው ነገር አለ ብሎ ዳኛው ሲለኝ ግራ ገባኛ ማላቀው ስም ምን ብዬ ነው መከላከያ ማረጋው ዝም ነው ያልኩት ሁለተኛው ልጅ መጣና መሐመድ ማህሙድ አይደለም አደም ሙሳ ዘበኛዬ ነው የኔን ዘበኛ እንዲመሰክር አስገድደውት አሁንም መናገር ይችላል ልጁ ማለት ነው
አስገድደውት እንዲመሰክር አድርገውት ሱቄን ያለበትን ጠቅላላ የሚያውቀው እሱ ነው ያሳያቸው ማለት ነው። እሱ ደግሞ አደም ሙሳ እኔ አጠገብ ያለ ልጅ አፋር አይደለም የሌላ ብሔር ልጅ ስለሆነ የአፋር ልጅ አይከሱም። ለምን ባላደረገው ነገር እንዴት ታደርጋላችሁ ስለሚባሉ ገብቷል አባባሌ ትክክለኛም ነገር ነው ይሄ። ህፃን ልጅ ለምን አትሆንም እንዴት ነው ቫልዩ ማይሰጥ ድምዳሜ እንዳይሆን ማለት ነው። መንግስት አሁን የአፋር ክልላዊ መንግስትን አይደለ አቃቤ ህግ አይደለ እንትመንለው። ስለዚህ ወንጀል በመስራትና ባለመስራት መካከል ሊጠየቅ ይችላል። አፋር ክልል ላይ ያ ሁሉ ህግ የሚያስተዳድሩት የአፋርን ህዝብ ነው። ስለዚህ የአፋር ህዝብ ካጠፋ የአፋር ህዝብ ከሰረቀ ዋይኖት ለምን አይከሱትም? ለዛ እኮ ነው ህግ መንግስቱ ነው እየቀጠሉ ያሉት። በትክክል ያንተ ድምዳሜ አንተ ያየኸው አንድ ነገር ሁለት ነገር ሊኖር ይችላል ሰማሃለሁ አንተን። ግን እንደ አፋር ክልላዊ መንግስት ደግሞ አቃቤ ህግም እንዲህ አይነት ነገር ነው ብሎ ደምድሞ ማለፍ ከባድ ነው። ስለዚህ አሁን በቀጥታ ቢሆን ደጋግሜ ወደዚህ ጉዳይ ማስቆም ምን መሰለህ ቀጥታ ካንተ ጉዳይ ጋር እንዲገናኘው እንድትነግረኝ ትክክል አይደለ? የክልሉን መንግስት በራሱ የፌደራል መንግስትም የራሱ የክልሉ እርስ በርስ የሚገማገሙበት ስላለ ወይ ይገማገሙ እሱ ጉዳይ አንገባም። ወደ አንተው ጉዳይ ናልኝ። በዚህ ጉዳይ ተከሰስክ ከዛስ ምን ሆነ? አርሜኒያ እኮ ልዩ ናት። ቅድስት አርሴማ አለቻት። 93% ህዝቧ ኦርቶዶክስ። ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው። ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን። አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ። 01166222922 0988 383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅ። በዚህ ጉዳይ ተከሰስክ ከዛስ ምን ሆነ? ተከሰስኩኝ። የመከላከያ ምስክር ሳላቀርብ የመጀመሪያ ጠበቃዬን ማለት ጠበቃዬ አሁን በህይወት የለም ክሱን እንዲያቋርጥ አስገደውታል። መጥቶ ነገረኝ። ነገሩ በጣም ውስብስብ ነው። ክሱን ማንም ያቋርጠው ማለት እኔን ለኔ እንዳይከራከር ክስ ሳይሆን ጥብቅናውን እንዲያቆም አስገደውታል። መጣ ጣቢያ እኔ ጋር ያንተ ነገር ምንድነው በጣም ከባድ ሆኖብኛል። ስለዚህ ምንድነው ማድረግ ያለብኝ? እኔ የአዲስ አበባ ልጅ ነው ልጁ ያየሁት። ልጁ ደግሞ በጣም ከሚገርም የተንዳሆ ጠበቃ የነበረ ልጅ ሰው ነው ያገኘልኝ። እያንዳንዷን ዕቃ ሲያይ ፓርት ነምበር አምጡ ነው ያላቸው። የመጨረሻ ደንበኛዬ በዋስትና ወጥቶ መከራከር ስለሚችል የፓርት ነምበር አምጡና የከሰውንም አካል እንድሰጡኝ ሲላቸው አንተ ጥብቅናውን ብታቆም ይሻላል የሚያገባህ ነገር የለም ይልቷል። መጣ ነገረኝ። በ28 የመጨረሻ ማለት በ28 ከኔ ጋር ቀረበና በ16 ደግሞ መከላከያ ምስክር ልናመጣ ነው። በ29 ሞቶ ተገኘ ተባለ። ጠበቃዬ እሺ ሞቶ ተገኘ ራሱን አጠፋ ተባለ። ሁለተኛውም ጠበቃ እንትኑን ልንገርህ። ሁለተኛው ጠበቃ የመጣበትን አካሄድ ነው የምነግርህ። ሞቶ ተገኘ ተባለ። መከላከያ ምስክር በማቀርብበት ሰዓት ብቻዬን ተጠርቼ አቃቤ ሕግ የለም የመሃል ዳኛው ብቻ የጥግና ጥግ ዳኛ ሳይኖር 10 ዓመት ፍርድ አዘጋጅቶ ጠበቀኝ። መከላከያ ምስክሮችን እየጠበቅኩ ማለት ነው። አንድ ክፍል ውስጥ ነው ያስገባኝ። የባለቤቴ ወንድም አለ አብሮኝ። ጠራኝ፣ ገባሁ። መከላከያ ምስክሮች የመጡ ነው አልኩት። አይ በቃ ሁሉም መረጃ ስለተገኘና ስለጨረስን 10 ዓመት ፍርድ ብሎ በቢሮ ነው በችሎት ቢሮ ዝም ብሎ አንድ ክፍል ውስጥ ፈርዶ የዛችኑ ቀን ወደ ማረሚያ ተላኩኝ። ማረሚያ ተልኬ ይግባኝ
ያው ትጠይቃለህ። ይግባኝ ጠይቄ ይግባኙ ዞን ላይ ሄደ። ለይግባኙ ደግሞ አንድ ሌላ ሰው ተገኘ። ያ ሰውም ያው በሰው ነው። ያም ሰው በዚህ ይሄ ሁሉም የሆነ ወረዳ ላይ ነው አይደለም? አፋር ክልል ወረዳ ላይ 10 ዓመት የመፍረድ አቅም የለውም ሲጀመር። ግን ይሄ ሁሉ የሆነ ወረዳ ላይ ነው። ኤግዛክትሊ። አዎ ይሄ ለአውሲ ራሱ ከፍተኛ ፍርድ ቤት ይሄ ከፍተኛው ፍርድ ቤት ከፍተኛው ፍርድ ቤት እንትኑ የት ነው ስሙ? ሰመራ ሎጊያ ካንቲባ ሎጊያ ነው። ይሄ ሁሉ ፍርድ የሆነው ሎጊያ ላይ ነው። ሰመራ ላይ ሰመራ ሆኖ የወረዳ ፍርድ ቤት ማለት ነው። እሺ ይሄን ካደረገ በኋላ ያው ወደ ፍርዱን ተቀብዬ በዛች ሁለት ወደ አሳይታ ተላኩኝ። አውሲ ራሱ የሚባለው ማረሚያ ማለት ነው። አሳይታ ተልኬ የግድ በ15 ቀን ውስጥ ይግባኝ መጠየቅ ስላለብኝ ሌላ እንትን አገኘው መጣ። ለዛው ክልል አገልጋይ ነበረ አቃቢጌ ነበረ ነው። አሁን ጥብቅና በግሉ ነው እየሰራ ያለው። ያ ሰው ሲነገረው ስለኔ ታሪክ I have to do ብሎ መጣ። በቃ ይሄ ልጅ ሰራለታለሁ ችግራቸውንም ስለሚያውቅ አግዘዋለሁ ነው ሰራለታለሁ ዛቻ ነገር ይመስላል። ስራው ሰራለታለሁ በሚል ጉዳዩን ይዞልኝ መጣ። ተቀበለኝ። ቃሌን ኤቭሪቲንግ እንትን አለ። ግልባጭ ተቀበለ። እንዳልኩ ይሄን ግልባጭ እንትን ያለኝ እሱ ነው። ዞን እንትን ላይ በ8 ቀረብኩኝ የመጀመሪያ the next month ማለት ነው። በ16 ተፈረደ ገባ 2016 ላይ። ከዛ the next እዛ በ8 ቀረብኩ። ቅሬታ አስገባን። ተቀባይነት ተገኘ። ሌላ ቀጠሮ ተሰጠን ማለት ነው። በዚህ በሌላ ቀጠሮ ጊዜ ባለቤቴ ለካ ሸሪያ ፍርድ ቤት ሄዳ ይፍታኝ ብላለች። እዛው እስር ቤት ሆኜ እሺ ልክ በዛው በቀጠሮው ቀን እሷም ያንን የሸሪያ ፍርድ ቤት አዘጋጅታለች። ደኔክስ ስንሄድ ጠበቃይም መጥቶ ነበረ። ሸሪያ ፍርድ ቤት ለምንድን ነው የሚፈልገው ስላቸው አይ ባለቤቱ ነች። በጠዋት ቀስቅሰውኝ ማለት ነው። ሸሪያ ፍርድ ቤት ሄድኩ። ሲሄድ እሷ አለች። እኔ አልመሰለኝም መጀመሪያ እዛኛው እንትን ትፈልጋለህ ነው የተባልኩት። ቢኮዝ አጠገብ ላጠገብ ነው የዞን ፍርድ ቤቱና ሌላ ቢሮ መሄድ ነው ይመስለኝ። ስሻገር ሸሪያ ፍርድ ቤት ነው ገባው። ቁጭ ብላለች። ወንድሟ አለ። ፍታት አለ። በማስፈራሪያ ነው ፍታት ነው። አልፈታትም አልኳቸው። ማለት በምን ሁኔታ ነው መፈታት? አይ ለልጆቹ ይሄ አካሄድ አለ አይደል? የሸሪያ አካሄድ ለልጆቹ ቀለብ አታረግም ምን አታረግም ምናምን ይሄ ምክንያት አይደለም አልኳቸው። እኔ እኮ እስር ቤት ነኝ። እኔ አሁን ላይ እስር ቤት ነኝ። እሷ ደግሞ ልጆችን የማሳደግ አቅም የላትም የምልበት ደረጃ አይደለም እንዴ? አንድ ይሁን ሴት ልጅ አባሏ ከታሰረ ባሏን ፈታ ሌላ ለማግባት እቅድ ካላት የማይፈታ መስሏት ከታያት ይሄ አካሄድ ሊመጣ ይችላል። ቢኮዝ እሷ ምንም የለም ከታያት ሳይሆን እሺ 10 ዓመት ተፈርዶብሃል 10 ዓመት የመጠበቅ ግዴታ የለብኝም ብትል እሷ አንድ ነገር ነው። ይግባኝ ልጨርስና ቤተሰብ አለን አልኩት። አንቺ ምንም ቤተሰቦቻችን ተነጋግረው ይጽና ከተባለ እስከ ፌደራል ሄዶ ያኔ ሂዩማኒቲም አለኝ እኮ ነኝ ገብቷል አባባሌ። እሷ ህጋዊ ለማድረግ ነው ነገሮችን። ወደ ሁለተኛ ትዳር ስትሄድ ሌላ ትዳር ላለመያዝ ነው። ማን ነው ትዳሬን ይዛ ሄዳ ሌላ ትዳር ስላለ መግባት ነው ይሄን ያደረገችው። ያንን ሲሉኝ ያልፈታም ይሄ ነገር ፖሊሶች አሉ 3 ፖሊሶች እነሱን አንድ ላይ ሰምተዋል። አልፈታም ብዬ ወጣው። ተፈታለህ ሌላ 10 ዓመት ይፈረድብሃል አለኝ ሸሪያ ፍርድ ቤት። አልፈታም የምትፈልጉትን ነገር አድርጉ። እኔ አሁን ላይ የሰው ሀገርም ሰው ነኝ እስር ቤት ማለት የታሰርኩም ሰው ነኝ ብቸኛም ሰው ነኝ። ለምን ማንም ይመጣልኝም አልነበረም እዛ ቦታ ላይ ኤግዛጀሬት ተደርጎ ስለነበረ አንተ ጓደኛ የሆነ እዛ ድረስ መጣ አትጠይቅኝም ተይዘህ ተገባለህ የሚል እንትን ስላለ እንዴ ባለቤቱ ባለስልጣኑና እንዴት ነው እስር ቤት የተፈረደበት እስከመባል ላይ ደረሰው። አትሊስት ይሄን እንኳን ነጎሼት አያረጉለትም ንብረቱን ወስደው እሱን አይለቁለትም የሚል አስተያየት ነው የነበረው እንጂ ሴራው አልታወቀም ነበር። እሷም የምታውቀው ነገር የለም። ከዛ መጨረሻ ላይ ያው አልፈታም ብዬ ገባሁ።
የሁለተኛው ቀጠሮ ላይ ምስክር መምጣት የለበትም ዞን ላይ እንደገና እኮ ምስክር ይቀርባል ይግባኝህ ምስክሮቼ ይስደመጡ መከላከያ ምስክሮቼ ኤግዛክትሊ እሺ ይጽና ብሎ ውሳኔ ላከ ወደ ሰመራ ከፍተኛ ተላከ ይጽና ሰመራ አዎ ሰበር መታሃል እሱን የተወሰነ ይበል እንመለሳለን ወደ ታሪኩ እንመለሳለን ከሰመራ የመጀመሪያ ደረጃ ተፈርዶ ከፍተኛም ዞንም ከፍተኛም ጸንቶ ሰበር መታሃል ሰበር ያለውን ትንሽ እናንብበውና እንመለሳለን ያው ይሄ ፕሮግራም ምን ሰራው የባህር የመዝገብ የፍርድ ቤት መዝገብ ያለውን ኬዝ ነው ይዘን ይመጣል እንጂ አሉባልታ እንዳልሆነም ለተመልካቾች እንትን ለማድረግ ነው አመልካች ዳኞች የአንዳሻው አዳነ ደረጃ አያና ደጀኔ አያንሳ ኑረዲን ከድር ብርሃኑ መንግስቱ ይላል በአምስት ዳኞች ነው የታየው አመልካች ሳዲቅ የሱፍ መሐመድ ጠበቃ አለማየሁ ፀሐይ ቀረቡ ተጠሪ የአፋር ክልል አቃቤ ህግ አልተጠሩም መዝገቡ ከቀጠሮ በፊት ሊቀርብ የቻለው አመልካች ጥር 20 ቀን 2017 ባቀረቡት አቤቱታ ያቀረቡት የሰበር አቤቱታ በቀጠሮ ላይ የሚገኝ መሆኑን በመጥቀስ በወንጀለኛ መቅጫ ስነ ስርዓት ህግ ቁጥር በ188 ዝባር 5 መሰረት ቅጣቱ ታግዶልኝ በዋሱኜ እንድከራከር እንዲፈቀድልኝ በሚል አቤቱታ ያቀረበ በመሆኑ ጉዳዩም ለምርመራ ለሚያዝያ 24 ቀን 2017 የተቀጠረ ቢሆንም ቀጠሮ ተሰብስቦ እንዲታይ ተደርጓል በዚህ መሰረት መዝገቡ ታህሳስ 28 ቀን 2016 ከሰበር አጣሪ ችሎት በዚህ ሰበር ሰሚ ችሎት እንዲታይ የተመራ ሲሆን አመልካችም ጥቅምት 27 ቀን 2017 ባቀረቡት የሰበር አቤቱታ የሰመራ ሎጊያ መጀመሪያ ደረጃ ፍርድ ቤት በመዝገብ ቁጥር 207 ዝባር 16 መጋቢት 16 ቀን 2016 ዓ.ም የተሰጠው ውሳኔ በአውሲረሱ ከፍተኛ ፍርድ ቤት በመዝገብ ቁጥር 11209 ግንቦት 28 ቀን 2016 ዓ.ም የሰጠው ትዕዛዝ እንደዚሁም የአፋር ክልል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 5698 ነሐሴ 3 ቀን 2016 ዓ.ም የተሰጠው ውሳኔ መሰረታዊ የህግ ስህተት የተፈጸመበት በመሆኑ እንዲታረምልኝ የሚል ነው በመሆኑ መዝገቡ ተመርምሮ የሚከተለው ትዕዛዝ ተሰጥቷል በስር ፍርድ ቤት አመልካች በተከሰሱበት ወንጀል የመከላከያ ማስረጃ አቅርቦ የማሰማት መብት የታለፈበትና በወንጀል ህግ አንቀጽ 683 ሐስር የተደነገገውን ከባድ የመሸሸግ ወንጀል የፈጸሙ ስለመሆናቸው ተረጋግጧል በሚል የተሰጠው የጥፋተኝነትና የቅጣት ውሳኔ አግባብነት ለመመርመር ከአዋጅ ቁጥር 1234 2013 አንቀጽ 2 ዝባር 4 ሸ እና 10 ዝባር 1 ሀ እንዲሁም በሰበር ስነ ስርዓት መመሪያ ቁጥር 17 2018 አንቀጽ 7 ዝባር 3 ስር በተደነገገው መሰረት የሰበር አቤቱታው ከዚህ ትዕዛዝ ጋር ለተጠሪ ደርሷቸው መልስ በጽሁፍ እንዲያቀርቡ ታዟል ተጠሪ ማለት የአፋር ክልል አቃቤ ህግ ማለት ነው አመልካች አንተን ማለት ነው ለብር 20 ሺህ ብር የሚያበቃ ዋስ በመጥራት ወይም ገንዘቡን በማስያዝ ጉዳያቸውን በዋስትና ሆነው እንዲከታተሉ ታዟል አመልካች ከላይ የተወሰነውን የገንዘብ መጠን የሚያበቃ ዋስ ስለመጥራታቸው ወይም ገንዘቡን ማስያዛቸው ሲረጋገጥ የአውሲረሱ ማረሚያ ቤት ከእስር እንዲለቃቸው ታዟል ይጻፍ ግራቀኙ መልስና የመልስ መልስ በሬጅስትራር በኩል እንዲለዋወጡ ታዟል የተጠሪን መልስ በሬጅስትራር በኩል ለመቀበል ለ25/6/2017 4 ሰዓት ተቀጠረ የማይነበብ የአምስት ዳኞች ፊርማ አለበት ፌደራል ጠቅላይ ፍርድ ቤት ትክክል ግልባጭ ይላል በዚህ መሰረት ነው የወጣው ከስር ዋስ አስይዘ 20 ሺህ ብር አስያዝኩ ያ20 ሺህ ብር ግምሰው ብሩን ያስያዝከው እሺ በዚህ መሰረት ከአውሲራሱ የወጣው በዚህ መሰረት ነው ትክክል አሁን ምን ሆነ ጥር ላይ ነበር ይሄ ጥር ላይ ነበር ወደ 4 ቀጠሮ በዚህ መሃል ተደርጓል እሺ መልስ አላቀረቡ እሺ ምንም አይነት ምርት አላቀረቡ የቀረበም ይግባኝ ጠይቁበትም ምንም አይነት ነገር የለም ይግባኝማ አንተ ነው የጠየቀው ኖ እነሱ መልስ ያመጡበት ምንም ነገር የለም መልስ አልሰጡም ምንም ስለዚህ ሰበር ነፃ ነህ አዎ የታል ደብዳቤው አሁን ማነው በህዳር 2018 በከነማዝ ፍስማው በ24 ነው ሞስቶ ህዳር ላይ
ግን በችሎት ለመጨረሻ ጊዜ ምን ተብለሃል? አሁን ቀጠሮ ነው የተሰጠህ ወይስ በ24 ቀጠሮ ነው? በቃ የውሳኔ ቀጠሮ ስለዚህ አይታወቅማ ነፃ ስለመባል በምን ገምተህ ነው? ስላልቀረቡ ማለት ስላልቀረቡም ብቻ ሳይሆን ያው ያለውን መልስ ስላልሰጡ ነው ነፃ ነኝ ብለህ ያሰብከው? እሱ ድምዳሜ አይደለም። ላይሆን ይችላል፣ ሊመልሰው ይችላል። ነፃ የምትባለው በዚህ መንገድ ተጠሪ የክልሉ አቃቢ ሕግ መልስ ይዞ ስላልቀረበ መልስ እንዲያቀርብ የታዘዘውንም ነገር ስላልተከላከለ አንተን በነፃ ሰናብተናል የሚል ደብዳቤ ሲሰጥህ ነው ያኔ በእርግጠኝነት። ተስፋ ግን ይኖርሃል። ተስፋህ ግን ማረጋገጫ አይደለም፣ ደብዳቤ አይደለም። በዚህ መሰረት ነው እዚህ ያለኸው። በጣም ጥሩ። አሁን ቅድም ወደ ሸሪዓው ነበርክ። አልፈታም አልኩኝ። ያው ሸሪዓ ፍርድ ቤቱ ፈታለች ብሎ ሰጣት። በዛ ነው ቀን ሳትፈታት ሸሪዓ ፍርድ ቤት እንደዛ የማድረግ እንትን አለው የለውም። እሷ ግን እንደ ወንዶች በእስልምና ፈትቼዋለሁ ማለት ይችላሉ። 3 ጊዜ ነው አረጋግጥ ነበር እኔ ነኝ አንተ ነው እንደዛ ማለት ይችላል ብዬ ፈትቻታለሁ ብዬ 3 ካልኩ በኋላ መፈረም አለብኝ። እሺ ያን ሳላረግ ነው 3 ፖሊሶች ሴት አይልም እንደዛ አንድ ወንድ ብቻ ነው በእስልምና ሚስቱ መፍታት የሚችለው። ፈታ የተባልኩት እኔ ነኝ። ገባኝ። እንትኑ ነው አሁን የሸሪዓ አይደል ክርክሩ። ትክክል። ወደ እምነቱ ልገባ ፈልጌ አይደለም። በሸሪዓ ነው ፈታ የተባልከው። በሸሪዓ አንተ ስትጠይቅ አልፈታም አልክ። ትክክል። በሸሪዓ እንዲፈታ ተጠይቆ እምቢ ያለ ምንድነው የሚሆነው? ድጋሚ ይጠራሉ። መብት የላትም እሷ ነው ድጋሚ ምን አይነት ሐሳብ አለ? አንድ የመጀመሪያ ነው የተጠሩት። አንድ ቀጥሮ እሺ የመጀመሪያ ቀን አናገሩ አልፈታም ቤተሰብ አለን ይግባኝን ጨርሼ ነው በሚል ትክክለኛ መልስ መልሼላቸው ነው የታውት። በጣም ጥሩ። 3ቴም 4ቴም ተጠራህ እንበል እምቢ አልክ። ምንድነው የሚሆነው ቀጥሎ? ሲጀመር እኔ እስር ቤት ላይ ሆኜ እሱን ቆየኝ እመለሳለሁ። 3ቴም 4ቴም በሸሪዓ ተጠርተህ አልፈታም ብትል ሸሪዓው ምን የማድረግ ስልጣን አለው? አንተን ትዳሩን የመፍታት ስልጣን አለው የለውም ነው? ስለማላቅ ነው ለማወቅ ነው። አሁን ለምሳሌ ትክክለኛ ኤቪደንስ ያላቸውን ነገሮች ስታቀርብና ገብቷል። ሁለተኛ ነገር እኔ አልፈልግሽም ብዬ ማለት አለብኝ ማለት ፈትቻታለሁ። ያንተን የወንዱን አይደለም የጠየቁት። ወንዱማ ካልፈለገ ሸሪዓ መሄድ አይጠበቅበትም። 3 ጊዜ ይልና ይፈርማል አልከኝ። ትክክል። ሴት ግን ወሰደችው። ፍታኝ 10 የማለች 20 ጊዜ አንተ ደግሞ አልፈታም 10 የማልክ 20 ጊዜ መጨረሻ ሸሪዓው ምንድነው የሚያደርገው? የሸሪዓውን ስልጣን ማወቅ ፈልጌ እኮ ነው። የሸሪዓው እንትን ዋናው ባል ነው። ስለዚህ ባሉን እንትን ነው መጠበቅ ያለበት። ህጉ እንደዛ ነው። አዎ ባል አልፈታም እስካላለ ድረስ ሸሪዓ አይፈታም። አሁን ለምሳሌ ምንድነው ሂደቱን ነው የምነግርህ። አሁን ውጭ ላይ ያለ ሰው አላቅም ልታሰር ትችላለህ። ምክንያቱም ምንድነው ስለማታር ኤቪደንስ አላቸው። ለልጆቹ ምንም ተቆራጭ ማታረክ ከሆነ የተለያዩ ነገሮች አቢዙ የምታረጋቸው ከሆነ ያ አልፈታም ማለት አንተ ነህ እንጂ ያልከው እነሱ ደግሞ ህግ አላቸው። በዛ ሂደት ገብቷል። ያ ህግ አለው። በዛ ህግ መሰረት ባደረጉት ሂደት እንቢተኝነት ስላለበት ይሄን አይተናል ብለው የራሳቸው ኮሚቴ አለ ፈርመውበት እንድትፈታ ያደርጋሉ። ከህግ ጋር ያያዙታል ማለት ነው። because በህይወቷ ላይም ሌላ ነገር እንዳይመጣ ስለዚህ እሱን ያደረጉት ማለት ነው። እሺ ቀጥሎ የሆነውን እንንገር። በቃ እነሱ ያደረጉትን አሁን እዚህ ጋር ምን መሰለህ እኔ አንተ አልፈታም ብለሃል። እኔ እምቢ ስላልኩ እነሱ መፍታት የለባቸው ካልከኝ ሸሪዓው የወንድ ብቻ ሊሆን ነው አይደለ? እሺ ኦኬ። አንዴ ብዬ አልፈታም ብዬ ነበረ። በሁለተኛ ጊዜ ግን በቃ ፍቹን አረጋገጡላት። የዛኑ ቀን ነው የፈታችው። በጣም ጥሩ። ግን ያን የማድረግ ስልጣን መኖራቸውን አሁን ስላረጋገጥክልኝ እሱን ራሱንም ሸሪዓው ልንጠይቅ እንችላለን። ግን በዛ መንገድ ተፈታ ምን እንዳሉ ልንገርህ። ኦኬ በቃ በአጠቃላይ ሸሪዓው ምን አሉ? አቃቢ ከእንደገና ክስ መስርቼ ነበር እዛው እስር ቤት ላይ ሆኜ። እሺ 3 ጊዜ ፈትቻለሁ አለ ብለው ራሳቸውን አወጡ። 3 ጊዜ ፈትቻለሁ ካለ ፊርማ ለምን አላዋለም? እኔ በአካል ያለው ሰው ነኛ ገብቷል። እና የኒካው ወረቀቱ መቀደድ አለበት አለ። አሁን የኒካው ወረቀቱ እኔ ጋር ነው። መቀደድ ማለት እንደዚህ ቅድድ ነው እንዴ? መቀደድ አለበት ማለት ይመለሳል። ኦኬ ስምምነት ታደርጋለህ። ገባ? ፈትቻለሁ የሚለው ከዛ ጋር ተቀደደ ማለት ካሁን በኋላ የማይለጠፍ እንደማለት ነው ይመስለኛል። እንትናቸው ኒካህ ቀደዋል ይባላል።
አይደለም ኒካ ቀደዋል ማለት ጽሁፉ አልሰፈረም ወረቀት ላይ ማለት ነው እንደዛ እንደማለት ነው ያ እንትን ቀደስ ለጣልከው የሚያመጣ 80 ቀደዱ ምናምን ስለሚባል ምንድነው እሷ ከዛሬ ጀምሮ ባሌ አይደለም ብላ አወጀች ማለት ያ ጥቅም ላይ ያለው እንደተቀደደ ተቆጠረ ማለት ነው እሱን ማለት ነው እሺ በዚህ መንገድ ተፋታህ ሳታምንበት ማለት ነው አንተ ሰላምንበት ሳትል 3 ጊዜ ፈተቸሻለሁ ሳትል ብሏል ተብለህ ተፈታው አልከኝ ቀጥሎስ ምን ሆነ ቀጥሎ ለክ በዚህ መሃል ግን አላገኛትም ታስራ አልጠየቀችም ባለቤት ልጆችህንስ በመሃል አንዴ በመኪና ልካለች በሹፌር ማለት ስንት አመታቸው ነበር ያኔ 3 አመትና 5 አመት ከዛ በኋላስ አሁን ከ15 ቀን በፊት አግኝቻቸዋለሁ ልጆችህን ብቻዋን ነው ተልከው ከሰራተኛው ልካ አንድ ላይ በኤርፖርት ተቀብዬ ናዝሬት እኔጋ ቆይተው ተመልሰው ይላሉ ለ15 ቀን እኔጋ ነበሩ እሺ በጣም ይገርማል እሺ ያ እና መቶ አብሮ ሲጠይቀኝ የነበረ አካል ነው እንደ አማች ዘመድ ሆኖ ሲጠይቀኝ የነበረው አካል ነው ያገባት ማረሚያ መቶ ይጠይቁኝ ነበር አንድ ላይ የመጀመሪያ ጊዜ ከባሏ ጋር አሁን ከምታገባው ጋር ካገባችሁ ጋር ማለት እሺ እስኪ እንዴት እዚህ ይሄኛውን ፓርት ንገረኝ ማረሚያ ሆኜ ያው አንድ ሁለቴ መጣች ለትኩስ ይያለ ማለት ነው ኬዙ ሳይታወቅ ፍቺ ሳትመጣ እንደማለት ነው እሺ ገና በፖሊስ ቁጥጥር ስር ይያለ ኖ ማረሚያ ተፈርዶብኝ እንደገባው መጣለች እሺ መጣች አብሮ ነው የመጡት መኪናዬ ስላልነበረ እሱ ይዞኝ መጥቶ ነው አለች እሱም ማቃው ልጅ ነው ዘመዶ ነው በልሴ ነው የሚለኝ በልሴ ማለት ደግሞ በዛ እንትን አማቼ ነው ጥንስሱን እየተነሰሱ ነው በአጠቃላይ እሷም እኔም በማናቀው መንገድ ማለት ነው ይሄ ልጅ ሀገሪቱን ያወደመ ነው ብሎ ኤግዛጀሬት አድርጎ ነገሮችን ውስብስብ አድርጎ አቀናጅተው 7 ወር ማለት በጣም ትልቅ ጋፕ ነው አይደል በዛ መሃል ማድረግ ያለባቸውን የክስ ሂደት ንግድ ፈቃድ የሌለው ሰው እንግዲህ 10 አመት ሰው ገደልኩም ነው በመድን ያርጉት በወንጀል ነው ያርጉት because ንግድ ፈቃድ ፎርጅድ ስለሆነ በነሱ ሂደት ባደረጉት መሰረት በመሸሸግ ይላል ክሱ በመሸሸግ ለዚህ ለምን እንዲያመች ነው ወንጀሉ እንዲሰፋ ነው ያ ተደረገ እሷን በማታቀው መንገድ ይሄ ተደርጎ ወደ 10 አመት ተፈረደ እንዳልኩ ይግባኝ አጠያየቁ ራሱ በአንዳንድ ቀጠሮ ነው ሁሉም እስከ ሰመራ ጠቅላይ ፍርድ ቤት ድረስ አንዳንድ ቀጠሮ ነው ይጻይ አገልግሎት አሰጣጣቸው ቀልጣፋ ነው ማለት ነው ቀልጣፋ ነው ማለት ሂደት አለ አላጉላሉም ማለት ነው ያው ሰበር ጠየቅ አላጉላሉም ይግባኝ ጠየቅ ማለት ለፌደራል ሰበር ወረቀቴን ቶሎ እንዲደርስ አደረጉልኝ አላጉላሉኝ ይግባኝ ጠየቅ ማለት አንተ የፈለከው ነገር ይወሰንልሃል ማለትም አይደለም ፍርድ ቤቱም ራሱ የሚወስነው ውሳኔ አለ ስለዚህ ይግባኝ ሲጠይቅ እንዳልከው ቶሎ ቀጠሮ እንትን ከተባለ ቶሎ ቀጠሮ ማለት ሂደቶቹ የተጠበቀ ቀጠሮ አይደለም ቶሎ ውሳኔ ከተሰጠ እኔ ከጉዳይን ከመፈጸም አንፃር ነው ማየው አንተም በልብህ ያለውና ያልከኛለው ሌላ ነው ትክክለኛው በልብህ ያለው ብቻ ሳይሆን ትክክለኛው ሂደት ነው እየነገርኩህ ያለው ለምሳሌ ቅሬታ ታስገባለህ ቅሬታ ይታይልሃል ያስኬዳል አያስኬድም መወሰን የራሳቸው ሂደት ነው አያስኬድም ብለው ጀስት መዝጋት ይችላል ያስኬዳል ካሉ በኋላ ሂደቱ የምስክር ድጋሚ መጣራት አለ እኔ የመከላከያ ምስክር ማቅረብ አለብኝ ያ ሂደት አይደለም የሚተካሄደው በቃ ታየ ሽፋኑ ሌላ ሂደቱ በሌላ ሂደት ነበረ ያገባትም አካል ነገሮችን ያፈታተነው ነበር ገባ ለክ ፍርዱን ከተፈረደብኝ በኋላ ፍቺ እንድታረግ አድርገው ይሄ የክልሉ መንግስት እያለ በፍቺ ላይ ፍቺ ተደርጎብኛል ብዬ በመጮህበት ሰዓት ማንንም የሰማ የለም ግን የውሸት ጥብቅና የመንግስት አቃቢ ተላከልኝ ምስክር አገኙ ፖሊስ አልፈታም ብሎ ነው የወጣው መሰከሩልኝ ኢንድ ኦፍ ጨርስ እሷ በወንጀል ልትከሰስ ማለት ነው ገብቶ ነበር እዛ ሆኜ ይሄ ነገር ተደርጎልኛል የተደረገልኝ ምክንያት ልንገርህ አግባብ አይደለም ብሎ ከኔ ጋር ያደገ የወለጋ ልጅ ያው ስሙን ባልጠቅስም ያረጋችሁት ነገር ልክ አይደለም በሚል ሂደት አብሯቸው የሚሰራ አካል ይሄን ነገር ልክ ሰው እንዳለኝ ሲያቁ ነው
ገባብ በላይ ይግባኝ ራሱ 12 ቀን ነበር የቀረው የፌደራሉ ሊቃጠል እህቶቼ ባደረጉትና ይሄ ሰው አግባብ አይደለም የምታረጉት ለእናንተም ስም ጥሩ አይደለም ሂደቱን ያድርግ ሲባል በአንድ ቀን ነው ተተርጉሞ ወደ ፌደራል ተረጋግጦ ለዛ ነው ስተቱ ዩሱፍ ሰዲቅ ምናምን የተገለባበጠ ስም ቀደም አላለም በኩል ፌደራል ላይ ወዳው ተልቆ ነው እንዲስተካከል አርገው የላኩት እሱንም በአንድ ቀን ነው ከእንደገና ያስተካከሉት ይሄ ተደርጎልኝ ነው የወጣሁት እንጂ 10 ዓመት እዛ እንድቆይ ነበር ሂሳብ የተሰራው 12 ቀን ነው የቀረው እጮሃለሁ ስልክ አክሰስ አናገኝም ከዛ ጠበቃዬ ምን አለኝ ይሄ የመጨረሻ ስራዬ ነው አቁም ያለው አለ ከዚህ በላይ ለህይወት የሚያሳገኛል የትኛው ሁለተኛው ጠበቃ እስከ ሰበር ይጀላልው እስከ ክልሉ ሰበር ከዚህ በላይ ለህይወት ያሳገኛል አቁም ያለው አለ ወረቀቴን ይዞ ቁጭ አለ 100 ሺህ ብር ተሰጠው 100 ሺህ ብሩን ተቀብሎኝ ካንተ የተባባልነው ግን ሂደት እስከ ፌደራል እንደሚሰራልኝ ነው የነበረው ጉዳዩ እስከ ፍጻሜ እስኪያገኝ ግን በውጭ ላይ የተነጋገሩት እህቶቼ ስለነበሩ መከራከር ማለት ብዙ ጥሩ ነገር አድርጎልኛል ሂደቱ የዚህን ያህል ይበቃኛል አለ መጥቶ ነገረኝ በግልጽ ግን ላረግልህ የምችለው ነገር ይሄ ወረቀት ቶሎ አዲስ ጠበቃ አምጥተህ አዲስ አበባ እንዲቀበለኝ አርግ ይሄ ነገር 2 ወር እንዴት አረጉ ስለው ይሄው እየተረጎምን ነው ያሉኝ ነው በመሃል እንዳልኩ ይሄ ልጅ መጣ የሀገሬ ልጅ ነው በፌስቡክ ነው ያየው እንዴ እዛ ድረስ ሮጦ መጣ አፋር ድረስ አሳይታ የታሰጉበት ድረስ መጣ በምን ቦታ ላይ ያለ ነው በንግድ በስልጣን ነው በቃ በመንግስት ስራ ውስጥ ያለ አካል ነው ባለስልጣን ነው ቢሆንም ህጋዊ ነገርን ወይም ደግሞ ሊጠይቀኝ የመጣው እንደ ወንድም ነው መጣ ጠየቀኝ ያለውን ዲቴል ያሉ ነገሮችን ነገራቸው በቃ ሊደረጉልህ የሚችል ብቻ ነገር ሳይሆን ኦሬዲ ተፈርደዋል ህግ ሂደቱን ይይለ አትሊስት ዝውውር የማድረግ መብት አለው ብሎ ነግሯቸዋል ዝውውር ያድርግ ወዳው ጨራረስኩ እሱንም አዲስ አበባ ለመኖሬ ምናምን እህቶቼ ላኩልኝ ዝውውሩንም በልተው ቁጭ አረጉት እንደዘዋውር አልተፈለገም በአጠቃላይ እዛው እንደቀር ነው አሁን እኔ በዚህ ሂደቶች ሁሉ የተደረጉ ነገሮች ሁሉ አልፈዋል እንደነገርኩ የፌደራል መንግስት ይሄን ጉዳይ አይቶልኝ ሁለተኛ ነገር በዚህ ሁኔታ ላይ ደግሞ ብቸኛ አንድ ሰው ብቻ በተንዳሆ ስኳር ፋብሪካ የተከሰሱት ብቸኛ አንድ ሰው እኔ ብቻ ነኝ በዛ ምክንያት ነው የታሰርኩት ነው ስለዚህ መልእክትህ ለማን ነው መልእክትህ አሁን መልእክቴ በአጠቃላይ ምንድነው ተንዳሆ ፋብሪካን በተለያዩ አካላቶች ተዘርፏል እነዛ የተለያዩ አካላቶች ደግሞ ምልህ መንግስት የፌደራል መንግስቱ ያለውን ነገር ማዋቀር አድርጎ በዚህ ጉዳይ ላይ ሊያገባቸው የሚችሉ ሰዎችን ወይም ደግሞ እኔን ማነጋገር የሚችላቸው ሰዎች ጋር ሄጄ ያለውን ዲቴል መናገር ፈልጋለሁ ለፌደራል መንግስት ይሄን እግረኛው ሚዲያን መንግስት የሚሰማው ሚዲያ ነው ተስፋለኝ በፍትህ ሚኒስቴርም ያሉ ሰዎች ያያሉ ጉዳይህን ያያሉ መልእክትም አለኝ እጠይቃለሁ አፋር አቃቤ ህግ ድረስ ጠይቃለሁ ይሄን ቪዲዮ ማውጣውም ጠይቄ ነው በእነሱ በኩል ያለውን ሐሳብ ጠይቃለሁ ምክንያቱም ስማቸው ከፍርድ ቤት መዝገብ ጋር ተያይዟል የፍርድ ቤት መዝገብ የያዘው ባለ ጉዳይና አንተ ምታወራ ታውቁታላችሁ ያታውቁትን ብዬ አንተን ሁሉ ጠይቃለሁ እና የአንድ መጠይቅልኝ ትልቁ እንትን ደግሞ የባለቤቱ ክስ ጉዳይ ኮሚሽን ጋር ደርሶ ምስክር ተመስክሮ ቁጭ ብሏል የባለቤቱ የኔ ባለቤት ጉዳይ በፍቺ ላይ በጋብቻ ላይ ጋብቻ በወንጀል ተከሳለች እሺ ያን ጉዳይ ጨርሰውልኝ ባለቤትህ ግን አሁን የት ነው ያለችው እዛው ሰመራ በምን ስልጣን ላይ ፕላንና ኢንስቲትዩት ላይ እሺ የክልል ልማት እሺ ሌላ ስልጣንስ ምን አላት በቃ የክልል ምን የአፋር ክልል ምክር ቤት ስለዚህ በአፋር ክልል በምክር ቤት ደረጃ አባሪ ሆኖ መከሰስ ስለማትችል ያለ መከሰስ መብት አላት ምናልባት ያ መብት ስላላቸው ይሆናል ባለቤት ያልተከሰሱት የምክር ቤት አባል ስለሆኑ ማለት ነው መለሳለው እንጠራለን
ስንት ጊዜ ታስረህ ተፈታ ነው? ስንት ጊዜ ነው በትክክል ታስረህ የተፈታው? ፍርድህ 10 ዓመት ነው? ፍርዴ 10 ዓመት ነው። ስንት የታሰርክ? ወደ ዓመት ከ6 ወር ገደማ። ዓመት ከ6 ወር ታስረህ የተፈታው። የተከሰስክበት የስንት ሚሊዮን ብር ነው? ማለት እዚህ ኤግዚቢት ላይ ተገኘ የተባለው ጋር እኔ ንብረቴ ወደ 8 ሚሊዮን አሁን በጽሁፍ ያቀረብኩት ነገር አለ እዚህ ጋር ያየሁት አለ። እነሱም እንደ ኤግዚቢት የያዙት 262 ግራም ወርቅ እዛው ሱቅ ውስጥ ነበር። 262 ግራም ባለቤቴም ሄዳ ጠይቃለች፣ በሰላሙ ሰዓት ማለት ነው። ፖሊስም መስክሯል። በተደጋጋሚ ያንን ወርቅ ላውጣ በመልበስ ሰዓት ተከልክያለሁ። ስለዚህ ድምር ጠቅላላ አይነቶቹ አሉ። ጠቅላላ ድምሩ ልክ አይደለም። 3 ሚሊዮን ብር 3 ሚሊዮን ብር ልክ አይደለም። 3 ሚሊዮን ብር ነው። የ3 ሚሊዮን ብር እቃ ነው ከተንዳሆ አሸሽተህ በመሸሸግ እና በመዝረፍት የተከሰስኩት። ያንተ ግን ሱቅ የነበረው ሀብት ምን ያክል ነበር? ከወርቁ ጋርና የነበሩት ያልተገለጹት እቃዎች ጋር ወደ 10 ሚሊዮን ገደማ ነው የሚደርስ። 10 ሚሊዮን። እሺ። ስለዚህ ያንተ መታሰር ዓላማው ምን ነበር? የኔ መታሰር ዓላማው በቃ ባለቤቴ ነች። ባለቤቴ ቢኮዝ አንድ ሰው ኤቪደንስ መገኘት አለበት። ይሄ ሁሉ እቃ ባለቤቴ ስትል ባጭሩ እኔን አስሮ ሚስቴን አገቧት። ምክንያቱም የተንዳሆ ፋብሪካ ምክንያት በማድረግ ካሰሩኝ በኋላ ኬዙ ባልታወቀ ምክንያት የሚያገባት አካል የተዘጋጀም ስለነበር ሴራውን በዛ ስላሰቡ እኔን ታሰርኩ፣ እሷን አገቧት። እንዴት አሁን ለምሳሌ እኔ ታስሬ መታፈታኝ አለችኝ። ታስሬ 3 ወር ተፈርዶብኝ እንኳን 3 ወር ሳይመላኝ ትዳር አደረገች። ገባ? እኔና እሷ በፍቅር የነበረን ሰዎች ነን። ጻብ ኖሮን ምንም ኖሮን አይደለም። ይሄን እሷ ብላ ነው ወይስ ያንተ ግምት ነው? አሁን በእሷ ፈልጋ ግብታስ ከሆነ ብዬ ነው እኔ ማለት ፈልጋ ግብታ የሚባል ነገር አለ እንዴ? ሰው ፍታኝ ያለችው እሷ ነች ተገዳ ነው? ቆይ አሁን ፍታኝ ስትል ተገዳ ሊሆን ይችላል። ተገድጄ ነው አላለችም እሷ? ሊሆን ይችላል። ለምን እኔና እሷ የሚያፋተን ምክንያቶች የሉም። ይኸውልህ ቅድም እኮ ስንጥቃት በትዳራችን ተፈጥሯል፣ ለካ የምትሰራውን አላቅም ብላኛለች። ይሄ የሚያፋታ ትነጋገራለህ እኮ እንደ ትዳር why not she understand me ብለህ የምትናደረው ነገር አለ እንጂ ወደዚህ ፈታኝ ትላለች ብዬ ኤክስፔክት ያላረኩት ነገር ነው። ይሄ ገብቷል አባባል። ከዛ ግን ነገሮችን እንትን ስትል ኦፍ ኮርስ ተገዳ ስለ ከቤተሰብም ሊሆን ይችላል። ገብቷል። አባቷ ማግባት አለብሽ 10 ዓመት እንዴት ትጠብቂያለሽ ሊሉ ይችላሉ። ይሄ እንደ አባት የምትለው ነገር ነው፣ እንደ ፋሚሊ የምታረጋው ነገር ነው። ወንድምም ሊል ይችላል። ስለዚህ ስንጠቀልለው የእስሬ ምክንያት ባለቤቴ ናት ኬዟ አልከኝ። የእስርህ ምክንያት ባለቤትህ ከሆነች አሁን ነፃ ወጣሃል። ለምሳሌ ተገዳ ከሆነ አሁን ነፃ ነህ። ያ የተባልከው ነገር ነፃ አይደለህም። በርግጥ በቀጠሮ ላይ ነው ገና፣ ግን ወጣሃል። ከዛ በኋላ አስረድተህ ወደ ትዳርም ለመመለስ የነበረውን ነገር ባለቤትህን በርግጥ ሌላ ትዳር ደግሞ አሁን ደግሞ ሁለተኛ ሊሆን ነው። ግን በህገ ወጥ ትዳር ያልከው ጉዳይስ ምን ደረሰ? በዛውም ንገረኝ። በቃ እዛው ነው ያለው ኬዙ። ሂደቱ አልቆ ያለመከሰስ መብቱ መነሳት አለባት ብሎ አቃቢው ሪከርድ አለኝ ወደ አንተ ልክላለሁ። ጨርሰውት ቁጭ ብሏል። የሐወል አርባን እንትን ነው የምንጠብቀው፣ የክልሉ ርዕሰ መስተዳድር የሱን ቃል ነው የምንጠብቀው። ማለት ምሩበት ካለ ወይም ደግሞ እሱ በምክር ቤት ሆኖ ያለመከሰስ መብቷን ካወረደ እኛ ጨርሰናል ጉዳያችን በወንጀል እሷን እንትን ለማለት ብሎ ተደዋውለን ጨርሰናል። ከዛ ዝም አሉ። ቆይ ቅድም እኮ በሸሪዓ ፍች ተፈጽሟል ብለህኛል። በሸሪዓማ ፈታቻሉ። በቃ የሸሪዓ ነው ደግሞ ትዳራችሁ አይደለ? በሸሪዓ ቢሆንም ወንጀል ነው። እኔ የተደረገብኝ ወንጀል ነው፣ አልፈታው። ስለዚህ ወንጀልም ከፈጸመ ሸሪዓው ነው እንጂ የሚፈጸመ ተብሎ የሚጠየቀው እሷ በሸሪዓ ነፃ ነሽ፣ ከአይመን ጋር ያለሽን ትዳር ቀደናል ኒካውን አሏት። ቴንኪው። ስለዚህ እሷ ህጋዊ ናት። አሁን ቴንኪው። ምንድነው የሚያስከስሳት? እዚህ ሂደቱን ሄደው ጠይቀዋል። ምን አቃቢ ህግና መርማሪ የት? ሸሪዓ ፍርድ ቤት። እሺ ሸሪዓ ፍርድ ቤት ያለው ቃልና ከኔ ጋር የነበሩት የፖሊሶቹ ምስክርነት
ሸሪዓ ፍርድ ቤት ቃሉን ተወውና በደብዳቤ አይደል የሚሰራው በደብዳቤው ስለዚህ ህጋዊ ዶክመንት የለም የተፈታችበት እዛው የምኑ የሸሪዓው ጋር እኔ ጋር የለም ነው ሸሪዓው ፍርድ ቤት ፈተሽዋል በቃ አጽድቀን ልሻል ሸሪዓው ጋር አለ ስለዚህ ህጋዊ ናት ማለት ነው ምን ሆነ የሚያስከስሳት ተከሳለች ኦሬዲ በየትኛው ጥፋቷ ነው እኮ የኔ ጥያቄ ኦኬ እኔ አልፈታውም ስላልኩኝ ስለዚህ ሸሪዓ ፍርድ ቤቱ ወንድ ካልወሰነ አይሆንም ማለት ነው አይደለም በህግ ነው ከሰስኳት እኔ አሁን ለምሳሌ ሸሪዓ ፍርድ ቤት ፈታለች ብሎ ሰጣት እሺ በየትኛው ህግ ነው ከሰስካት አንተ በዓለማዊ ወንጀል በወንጀሉ ህግ እሷ ደግሞ የሸሪዓውን ታመጣለች እኮ በነገራችን ላይ የሸሪዓውና የኢትዮጵያ ህጎች ተጣጥመው ነው የሚሄዱት ሸሪዓ ስለተባለ አይደለም በኢትዮጵያ ህግ ሸሪዓው የወሰነው በህግ እኩል ነው ተፈጻሚነት አለው እንደውም በጀት ሁሉ ይመደብለታል እኮ ሸሪዓ ፍርድ ቤት በነገር ላይ በጠቅላይ ፍርድ ቤት አንድ ነገር ልገራው እሺ አሁን አንተ የምትለው ትክክል ጥያቄዎች ልክ ናቸው አቃቢ ህግና መርማሪ ሄደልኝ ይሄን ጉዳይ በወንጀል ከሰስኳት የክልሉ አቃቢ ህግና ፖሊስ ትክክል እሺ ሄደው አጣሩ ልጁ ፈትቻለሁ ብሏል አዎ በአፍ 3 ብሏል ለኢታል ፊርማ የለም እኔ የፈረምኩት ፖሊሶች ደግሞ ይዘውኝ ሄዱ ፖሊሶች አሉ ምስክር ሆኖ አልፈታም ብሎ ነው የወጣው በቃ ጨረሱ የራሳቸውን ስራ አስገመገሙ ታይተው አሁን ክስ መጥሪያ ልንሰጣት ነበር አለ እዚህ ላይ ክስ ተከፍቷል ማለት ነው መጥሪያ ከተባለ መጥሪያ ልንሰጣት ነበር እሺ ያለ መከሰስ መብቷን ጋሻወለን እየጠበቅን ነው አወል 40 ብሎ አለኝ ማለት ነው ጠበቅኩ ጭራሽ ንብረቴን የሚገልጽ ሁለተኛ ነገር ያልነገርኩ ንብረቴን ደግሞ የሚገልጽ ፎር ኤግዛምፕል ካንተ ይሄን የተንዳው እቃ ወስዷል የተባለውን እቃ ወደ ፌደራል አላመጡትም ይዘን ኤግዚቢት አድርገን ለተንዳው መልሰናል የሚል እንትን አልመጣም ወደዚህ የመጣው እንደው ስለ ክራይሙ የነበረውን ወንጀለኛ ዘራፊ እንደነበርኩ ነው የተገለጸው እቺ የእቃ ግምቷ ምናምን እኮ ከሆነ ቦታ ተገኝታ ነው እንጂ እቃ ዘሆል የመጀመሪያ ክሶች ምናምን እኮ ጠፍቷል ይሄ አጋጣሚ የተገኘ ነው ውሃ ምናምን ነክቶታል አይተዋል ሰራተኛዋ ነች ስጠችኝ የኛ ቤት ሰራተኛ ልጆቹን ይዛ ስመጣ ይዛልኝ መጣች በቃ ይሄም ቢጠፋ ምንም ኤቪደንስ አልነበረኝም ባይዘወይ ይሄ ቢጠፋ ምንም ኤቪደንስ አለ እዚህ ጋር የተላከው ሌላ ወንጀሌን ብቻ እኔም ብቻ የሚገልጽ ስለዚህ እኔ ደግሞ የክልሉ መንግስት ንብረቴን ይስጠኝ ነው አንዱ ጥያቄ ኦልሞስት ወደ 4 ወር ሆኖኛል ከጠየቅኩ በሰባዊነት ሂዳል በአካልም ሄጄ መጥሪያ ሰጥቻለሁ መጥሪያ ሰጠሁት ለአቃቢ ህግ ማለት ነው እዚህ መጥቶ እንዲከራከር አልመጣም ቀረ 2 ቀጠሮ ጠበቁት ቀረ እና ንብረቴ ማን ይወሰደው እሺ በጣም ጥሩ ስለዚህ ሀብትህም ይመለስ የፌደራል መንግስቱ በተለየ ደግሞ ጠቅላይ ሚኒስትሩ ተንዳሆን አጣሩልኝ እና ሪፖርት አቅርቡልኝ ተብሎ ታዞ ነገር ግን ብለህ ያንተ የነገርከን ታሪክ እና ይሄን የተመለከተ የሆንኩት እንደገና ደግሞ ባለቤትህን የተመለከተ ለዚህ ሁሉ ስራ የተደራረኩት ይሄ እኔ በባለቤቴ ምክንያት ነው ባለቤቴንም ደግሞ ሌላ ሰው አግብቶብኛል ነው አቤት አሁን ባለቤትህስ እንደ እቃው ትመለስልኝ የሚል ጥያቄ አለ never አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-38-38-38 0953-44-4000 ሲምባ ትራቨል እንደ ታዛዥ ልጅዎ አሁን ባለቤትህስ እንደ እቃው ትመለስልኝ የሚል ጥያቄ አለ never እኔ እንደ ህግ ሂደት አብረን ያፈራናቸው ንብረት አለ ያን ሂደት እንዲደረግልኝና ከዛ በኋላ ፍቺ ማድረግ እንችላለን ስቲል ሚስቴ ናት ብለን የምታስበው
በህጉማ የሚወለደው ልጅ እኮ በሃይማኖት የኔ ልጅ ነው አሁን በእንትኑ ነው አዎ ባሏ አንተ እየወለደልህ ማለት ነው እንደዛ በለው ገርማል አይ አታስቀኝ እኔ ህጉ ነው ያነሳሁት ማለት ያው ምን አለ ስሜቴን እረዳለሁ በነገር ላይ እንደ አንተ ለክሶይንም ምንንም እዛው ጨርሼ ስለወጣው ነው ባይዘው ይሄንን ነገር ቆራጥ ማለት እኔ በእውነት ነገር ደሞ መመለሰው ነው ኖርማሊ እንደ ጓደኝነትም ከዋሸኝ መቼም አለቀ እኔ ደግሞ ንብረትን የሚያክል ነገር ተወስዶብኝ ብቻ ሳይሆን አሁን ባለው ሁኔታ ታውቃለህ እንደ ወጣትነት የምታስበው ነገር አለ የምትበላው የምትጠጣው ስንት ነገር አለ ሰርተህ የምታመጣው አፍተር ነው አይደል ከዚህ በኋላ የራሴን ንብረት ማን ይወሰደው ምን ይወሰደው አሁን የክልሉ መንግስት ማድረግ የሚችለው ነገር እኮ ጠይቀለው እባካችሁ ንብረቴ እንዲ ቦታ ነው ያለው ንብረቴስ ኢቭን እኔ ከልጆቼ መራቁሉ አልፈለኩም ነበር መጀመሪያ እዛው አሁንም እዛው ሌላ ሚስትም ቢሆን አግብቼ እዛው ኖር ነበር ለልጆቼ ስል ግን ለህይወቴ ስለፈራው ደግሞ መጣው ለምን ሂደቱ በጣም መጥፎ ነበር ይሄ ነው ብዬ ማንነግርህ ማለት ነው ከዚያ በኋላ አንተ በህይወት እንዴት እየኖርክ ነው አሁን ለቶቼ ጋር ነው የምኖረው ስራ አልጀመርኩም ከተለያዩ ጓደኞቼ ነው የሚያቆይ ጓደኞቼ ናቸው ሰፖርት የሚያደርጉኝ ያ ሂደት ደግሞ ቀጣይነት አይደለም ያለው እኔ ፍትህ የፈለኩ በሌላ ደረጃ ከፍትህ አንፃር ደግሞ ሌጋል የሆነ ንብረቴን የለፋውበት ንብረቴ ደግሞ አፋር ክልል ላይ ለብቻ ይዘውታል ለክልሉ ርዕሰ መስተዳድር ለአቶ አወል አርባ በተደጋጋሚ ጽፌያለሁ መልእክት አለ አሁን ለክልሉ ፕሬዝዳንት ለናገር መፈልገው ነገር በርግጥ የክልሉ ፕሬዝዳንት ብዙ ጫና ቢኖርበትም በተለያዩ የጦርነት አውድማ በተለያዩ ነገርም ስለኔ ላያዳምጥ የሚችልበት አጋጣሚዎች ሊኖሩ ይችላሉ እኔ ግን በራሴ ድረገጽ ላይ እስከ ማለት ማን እስከ ንቀት ነው ወይ እኔን ያሰቡኝ በሚል ትንሽ ነካክቻቸውም ሊሆን ይችላል because አስቀይሚያቸው ማለት ነው አዎ ስለዚህ ይቅርታ ልትላቸው ግን ጉዳይን ይፍቱልኝ ልትል ነው እምለው ነገር ምን አለ መሰለህ በአፋጣኝ ይቅርታ ምልበት ትልቁ ምክንያት በአፋጣኝ ጉዳዩን ወደ ፌደራል ደርሶልኝና ፌደራል ጉዳይ ነው አይቶ because ይሄ ነው ምለው ነገር አይኖርም ንብረትነቴ ግን የሚያውቁት ነገር ነው የት እንዳለ የሚያውቁት ነገር ነው ንብረቴን እንፈልጋለሁ በመጀመሪያ ሁለተኛ ለአፋር ክልል መንግስት መናገር ፈልገው ኢቭን ንብረቴ የት እንዳለ እንዲያሳውቀኝ ይፈልጋለሁ አጭር መልእክትህን ለመስማት ያክል ለክልሉ መንግስት በአፋጣኝ ንብረቴ የት እንዳለ እንደገና ደግሞ ከባለቤት ጋር የሚያለው ጉዳይ ያለውን ጉዳይ ፍትህ እንዲሰጥህ የፌደራል መንግስቱ ደግሞ የተንዳሆ ምክንያት ለኔ መታሰርም ምንም እንኳን ዋናዋ ባለቤቴ ናት ብትልም ስለዚህ በነገር ላይ ዋናዋ ባለቤቴ ናት ስትል የቃው ይሄ ተዘረፈ የተባለው በሙሉ ያልነበረ ታሪክ ነው ሐሳብህ ማለት ይሄን ነገር እኮ ለማድረግ የኔን እስር ለማድረግ ከስ ተፈጠረ ተንዳሆ የተንዳሆ ቃ ገስታን ነው በቃ እኮ መነሻው ስለዚህ ዋናዋ ባለቤቴ ናት ነው አዎ በጣም አመሰግናለሁ አይመን ወይም ሰዲቅ የሱፍ በጣም ነው ማመሰግነው የቀረም ትለዋለህ የቀረምለው ነገር የለም ያው ባለው ሂደት ሁሉን ነገር አውርተናል እናንተንም ምንም ማለት በእናንተ ሚዲያ በእግረኛው ይሄን አስባችሁ ለአንድ እንዳንድ ዜጋ ይሄን ስላደረጋችሁልኝ በጣም አመሰግናለሁ ምንም አይደለም ያው እኛ አንተን ብቻ አይደለም ኬዙ ከወደ ፍርድ ቤት የፍርድ ቤት መዝገብ የያዘ ስለሆነ ደግሞ የመንግስት ተቋማት ስለሆኑ እያንዳንዱ የመንግስት ተቋማት በዶክመንት በማስረጃ የተያዙ ነገሮችን ምን ሆነ ብለን መስራታችን ለሀገር ዞሮ ህዝብ ኢትዮጵያውያን በእየሰሩ ደግሞ ባልሰሩበት ነገር እንዳይታሰሩ ማድረግ አንዱ የስራችን አካል ነው አንተን እንደጠየቅነው ሁሉ የክልሉን አቃቤ ህግ ሁሉ እንጠይቃለን የነበረውን ጉዳይ ያለውን አሁንም ያለውን ማለት ነው ስለዚህ እኛ ስራችን ነው ስለመጣህልን ግን እናመሰግናለን ከየት ነው የመጣኸው አሁን የመጣሁት ከአዳማ ነው ከአዳማ ናዝሬት እንደመጣህልን በሰላም
ወደዛው ደግሞ ተመልሰህ በሰላም ግባው እንደሚ አሜን አይመን። በነገራችን ላይ የአፋር ክልል አቃቤ ሕግ ለማግኘት ቀድመን ቪዲዮ ከመውጣቱ በፊት ለማግኘት በጣም ቀድመን ብዙ ነገር እንጥራለን ካስፈለገ ምን መጣለን ሰመራ ደግሞ በጥረታችን ሳይሳካ ቀርቶ ቪዲዮ ከወጣም ቢዘገይም አይመሽም ሐሳባችሁንም እናካትታለን ለማለት ነው። የተለየ ታሪክ ካላችሁ ተነግሮ የሚያስተምር እንደ ዛሬውም ከሆነ ደግሞ በተለየ ህይወታችሁ በስነ ልቦና በስነ አእምሮ ህይወታችሁ አንዳች ቦታ ከተዛነፈ የስነ ልቦና የስነ አእምሮን ባለሙያዎችን አስቸግረን እንድትታገዙ እንጥራለን። አገልግሎት ካለ እሱን ምርትም ካለ ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።